ሄለን ኤርሚያስ ዛሬ እንግዲህ ምን እያደረግን ያለው? ዛሬ እየተመረቀ ኬጂቱ አየር መብረር ነው የምፈልግ። እኔ ለአባቴ ባረግላት እኔ አባቴ ልብስ አጥባለሁ ጫማውን አጥለታለሁ። ለእናቴ ደግሞ ልብስ አጥለታለሁ ጫማውን አጥለታለሁ። ከቻ አጥባለሁ። እናትና አባቴ ወደቸዋለሁ። እሺ እንኳን አደረሰ። አደረሰ። የተከበራችሁ የተማሪ ወላጆች፣ የተከበራችሁ የነገ አገር ተረካቢ ህፃናት፣ የተከበራችሁ የቅድመ መደበኛ መምህራን፣ የተከበራችሁ የትምህርት ቤት አመራሮች፣ ዛሬ ላይ የቅድመ መደበኛ ተማሪዎችን ምረቃ ለመታደም ስለመጣችሁ እንኳን ደህና መጣችሁ ማለት እፈልጋለሁ። በመጀመሪያ ይሄንን ብዬ ህፃናትና የህፃናት ወላጆችም እንኳን ደስ አላችሁ። ያው እንደሚታወቀው እንግዲህ በሀገር ደረጃ የቅድመ መደበኛ ትምህርት ላይ ልዩ ትኩረት ተሰጥቶ እየተሰራ ያለበት ሁኔታ ነው ያለ። ያው እንግዲህ የቅድመ መደበኛ ትምህርት ላይ ልዩ ትኩረት ተሰጥቶ እየተሰራ ያለበት ሁኔታ ነው ያለው። ከዚህ አኳያ ማሳያችን የሚሆነው የመጀመሪያው በተለይ ተማሪዎቹ ከመሰረታቸው የተሻለ ሆነው እንዲቀረጹ በሚል መንግስት ልዩ ትኩረት ሰጥቶ እየሰራን ያለ። እንደ ማሳያ የምንወስደው ደረጃውን የጠበቀ መማሪያ ክፍል ለቅድመ መደበኛ መገንባት አለበት በሚል ልዩ ትኩረት ተሰጥቶ እየተሰራን ያለ። ከኛም ወረዳ አኳያ ስናየው እዚህ ባለንበት ትምህርት ቤት ላይ ከጀርባችን የምናየው ለቅድመ መደበኛ መማሪያ ክፍል ተብሎ ከ6.8 ሚሊዮን ብር በላይ ወጦ እየተሰራን ያለ። ከዚህ በተጨማሪ ቁጥር 3 ትምህርት ቤት ላይ ከ13 ሚሊዮን ብር በላይ አሁን ላይ እየገነባን ያለንበት ሁኔታ ነው ያለ። በቅርቡ ደግሞ ወደ ተግባር የምንገባበት ግን ደግሞ የውል ስምምነት የፈጸምንበት እምቡሊ ትምህርት ቤት ላይ ደረጃውን የጠበቀ መማሪያ ክፍል ለመገንባት ውል የያዝንበት ሁኔታ ስላለ፣ ስለዚህ የቅድመ መደበኛ ትምህርትን በተሻለ መንገድ መፈጸም አለብን ተብሎ እንደ መንግስት ሲታሰብ በመጀመሪያ ደረጃ የደረጃውን የጠበቀ መማሪያ ክፍል መገንባት አለብን ተብሎ እየተሰራ እንዳለ ነው መውሰድ የሚጠበቅብን። የህፃናትን የምረቃ በዓል አክብራችሁ ትምህርት ቤት ስለተገኛችሁ በትምህርት ቤታችን ስም ታላቅ ምስጋናዬን አቀርባለሁ። ትምህርት የአንድ ሀገር እድገት መሰረት ነው። በመሆኑም ሀገራችን ካደጉ ሀገሮች ጋር እኩል መሳተፍ የምትችለው በትምህርት የዳበረ የሰው ኃይል ሲኖር ነው። ይህም የሚሆነው በአዲስ ቴክኖሎጂ ውጤቶችና ግኝቶች መጠቀም ስንችል ነው። ስለዚህ ጥራት ያለው ትምህርት ለሁሉም በሚለው መርህ መሰረት የሚያስፈልጋቸው የህፃናትም ሆነ የጎልማሶች በዚህ ተጠቃሚ መሆን አለባቸው። ውድ ወላጆች እንዲሁም በዛሬ ዕለት የምትመረቁ ህፃናት እንዲሁም መምህራንና ጥሪ የተደረገላችሁ እንግዶች፣ ትምህርት ቤቶች ከወላጆች ከአሳዳጊዎች ከአካባቢው ማህበረሰብ ጋራ ተቀራርቦ በልጆች የመማር ስነ ምግባር ጉዳይ በየጊዜው ሊመክርና ሊወያይ ይገባል። የተከበራችሁ ወላጆች፣ ጥሪ የተደረገላችሁ እንግዶች እንዲሁም ተመራቂ ህፃናት በአማኑኤል ቁጥር 2 ትምህርት ቤት የ2018 የትምህርት ዘመን ትምህርትን በተሳካ ሁኔታ ለማካሄድ ይቻል ዘንድ ትምህርት ቤታችን ቅድመ መደበኛ ወንድ 190 ሴት 170 ድምር 360 ተማሪዎችን ተቀብሎ መዝግቦ እያስተማረ ይገኛል። ይህ አፈጻጸም ጥሩ ነው የሚባል ሲሆን ቁሳቁሶች ለተማሪዎች ማድረስ ተችሏል። አስፈላጊ ግብዓቶችን በወቅቱ በመግዛት ለትምህርት ስራ እንዲውሉ ተደርጓል። የተማሪዎች ውጤት እንዲሻሻል በየጊዜው የምክር አገልግሎት ተሰጥቷል።